ንስሐ አባቶቻችሁ ከቤት ሲመጡ ሁለት የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ምንድን ነው? ወሬ አታውሯቸው፣ ፖለቲካ አትወሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ማድረግ ያለባችሁ ምንድን ነው? እዚያው የሚጠጣ ቤታቸው ገብስ ጠምቃ ሚስታቸው እንድታጠጣቸው ገብሷን መግዛት። አትጋብዙ ንስሐ አባታችሁን። እኔ የምነግራችሁ ነው። ጨዋታ አትግጠሙ፣ ቀልድ አትግጠሙ። ሰው አብሮ የተጫወተው ነገር ይቀልበታልና ነገ እናንተን ለመምከር ይሸማቀቃል። ያረባ ቃላትን ሲጫወት ስለለመደ ማለት ነው። ስለዚህ ምንድን ነው የምታደርጉት? እቤታችሁ ሲመጡ አባታችን ሁለት ቃል ያስተምሩን፣ ሁለት ቃል በሉ። ከዚያ እሱም ነገ ከንስሐ ልጆቹ ቤት ሲሄድ ደህና ዋላችሁ ብቻ ለማለት አይሄድም። ሁለት ቃላትን የክርስቶስን ቃል የክርስቶስን ወንጌል የክርስቶስን ቃል ይዞ የማይመጣ ንስሐ አባት የሚጠቅመን ነገር የለውም። ማስተማር እንደገና ምንድን ነው? ማቁረብ በሉ እንጂ በሉ ጨምሩ። ማቁረብ በጣም ጥሩ። አንድ ዶክተር አለ። ያ ዶክተር አንድ ዶክተር ሄዳችሁና ኃጢአታችሁ ማን ነው ይቅርታ በሽታችሁን ነገሩት። ይቆርጠኛል ይፈልጠኛል አልከው ሄደ። ከዚያ ሰምታችኋል፣ ነገራችሁት። አለ ሰውየው እንዲህ ያለ በሽታዎች በጣም ብዙ አምጭ አላቸው። ባክቴሪያ አለ፣ በቫይረስ የሚመጡ አሉ፣ ንጽህናን ባለመጠበቅ ባክቴሪያዎች ጥገኛ ሆነው በምግብ መመረዝ የሚመጣ አለ። ለምሳሌ በዛ ገብረት ቴታነስ ለምሳሌ በሱ ይመጣል ምናምን ብሎት ደግሞ በዚህ ፍላይ በርድስ በሚባል በዚህ በወባ ትንኝም ተነክሰ ልትታመም ትችላለህ ብሎ ስለ በሽታ ያልሆነ ትምህርት ወይም ደግሞ ወይ አናቶሚ ወይም ደግሞ ፊዚዮሎጂ አስተምሮ ሰደደ። ትድናለህ? አድንም? ትድናላችሁ? እና ምን ሲሰጣችሁ ነው የምድኑት? መድኃኒት ማለት ነው። ስለ ጤና በመማር ጤና ማግኘት አይቻልም። በእርግጥ ወንጌል ከዚህ በላይ ነው። አስተምሮ ብቻ መድኃኒት ካልሰጣቸው አይድኑም። መድኃኒቱ ማን ነው? የክርስቶስ ሥጋና ደም ነው። ቅዱስ ሥጋውን ክቡር ደሙን የማይሰጥ ሐኪም ማለት ካህን ማለት መድኃኒት ሳይሰጥ ሕክምና አውርቶ የሚሰድ ሐኪም ማለት ነው። ወይም በጎችን እየጠበቀ ሳር የማያበላ ውሃ የማያጠጣ እረኛ ማለት ነው። ከዛ ግን ምን ያደርግልሃል? ሐኪሙ ግን ምን ያደርጋል? መጀመሪያ እንዲህ ያደርጋል። ሐኪሙ ያበጠ ካለ ይልጠዋል። እያስለቀሰ ነው የሚልጥህ።